666 ማለት የሰው የደም ስር ነው፣ ሰው ነው ማለት ነው። ሰውየው ከሰው የሚወለድ ነው፣ ከሰማይ የሚወርድ አይደለም፣ ወይም ጋኔን አይደለም፣ ክፉ ሰው ነው ማለት ነው። ቁጥሩ የሰው ቁጥር ነው ያለው ባለ ራእዩ ዮሐንስ ምዕራፍ 13 ላይ ለዚህ ነው። በቅርብ ብሎ ብርጭቆውን ሁሉ 666 ነው ቢሉት 666 ራሱ ሐሳዊ መሲህ ሲመጣ ለማሳሳት የሚጠቀምበት መንገድ ነው። ሌላ ደግሞ 7 ቁጥር ምንድነው? ፍጹም ነው አይደል? 6ስ ከ7 ምን ያለ ነው? ስለዚህ እሱ ምንድነው? ጎደሎ ነው ማለት በነፍስ በስጋ ጎደሎ ሰው ነው፣ ከክብር ያነሰ ነው ማለት ነው። 6 ራሷ ጎደሎ ናት። 6 ሲበዛ 7 ሲበዛ ፍጹም 7ውን 7 ፍጹም እንዳልነው 6ቱ ሲበዛ ፍጹም ጎደሎ ሰው ነው ማለት ነው። ፍጹም ጎደሎ ከክብር ያነሰ ከዲያብሎስ ያነሰ ነው። እንደውም ሊቃውንቱ እንደሚሉ ለምን ሲባል ዲያብሎስ እኛን ቢያሳስተን የፍጥረት ቢጾቹ አይደለም፣ ባልንጀራዎቹ አይደለም። እሱ ግን ሰው ሆኖ ሰውን ነው የሚያጠፋ። ስለዚህ እሱ ምን ይባል? ከዲያብሎስም የከፋ ክፉ ነው፣ ጎደሎ ሰው ነው። ሰውን ከክብር ያጎላል፣ እባብ ነው። ሰኮና ይነድፋል ማለት ሰኮና ስጋን በሰይፍ ሰኮና ህሊናን በኃጢአት ያሰናክላል። የፈረሰኛውን ፈረስ ይወጋዋል የተባለ ፈረሰኛ ማን ናት? ፈረስ የተባለች ቤተክርስቲያን ናት። ፈረሰኛ የሚባለው ደግሞ ከቤተክርስቲያን ውስጥ የሚኖር ሰው ነው። በአንድ በኩል ደግሞ ፈረስ የተባለ ምን ይመስላችኋል? ስጋው ነው። ፈረሰኛ የሚባል ደግሞ ሰውየው ነው። ፈረሱን ይነድፈዋል፣ ፈረሰኛው ይወድቃል ማለት ስጋውን በኃጢአት በምቾት በአዋጅ ይወጋዋል። ዝም ብሎ ግን ተንገዋሉ የተቀመጠ ሰው በኃጢአት በጣዖት ይወድቃል፣ ክርስቶስን ይክዳል ማለት። ስለዚህ ጎደሎስ ነው። አንድ ደግሞ መርምያዋኦስ ይባላል ስሙ። መርምያዋኦስ ማለት ስሙ ሲቀመር በፊደሎቹ ቁጥር 666 ይመጣል። የስሙ ቁጥር ተደምሮ 666 ነው ማለት ነው። የስሙ ቁጥር ተደምሮ 666 ነው። አሁን ባለፈው የኮሮናውን ክትባት ሁሉ 666 ሲል ነበር ሰው። የኮሮናው ክትባት ይጎዳል አይጎዳም ሌላ ጥያቄ ነው፣ አላውቅም። እሱን ሳይንሳዊ እውቀት ያስፈልገዋል። ክትባቱ ሁሉ ግን 666 ነው ማለት ግን ልክ አይደለም። 666 የተባለ ሐሳዊ መሲህ ነው። ቁጥሩ ይሄ ነው። ያንን ቁጥር እያሳመነ ያስቀርጻል። በሰዎቹ ግንባር ይቀርጸዋል። ግንባር የሚቀርጽበት ምክንያት ይሄ መካና አይምሮ ነው። ማሰቢያቸውን ያጠፋል ማለት ነው። ማሰብ እንዳይችሉ፣ እውነትን ከሐሰት እንዳይለዩ፣ የእውነተኛውን ክርስቶስ ትምህርት ከሐሰተኛው ክርስቶስ እንዳይለዩ አይምሯቸውን በምቾትና በዓለም ፍቅር ያስረዋል ማለት ነው። ቀኝ እጃቸውን ይይዘዋል። ምን ማለት ነው ደግሞ? ጌታ ምንድን ነው ያለው? አውርዱ መሳግሪክሙ ውስተ የምነ ሐመር ወትረክቡ ብዙሃ፣ መረባችሁን በቀኝ ጣሉት ብዙ ታገኛላችሁ። ቀኝ የተባለች ወንጌል ናት። ስለዚህ በወንጌል እንዳይጸኑ ያደርጋቸዋል። ጽናታቸውን ያጎላቸዋል። ብርታታቸውን ያጠፋዋል። ሰው ሁሉ ትዕግስት የለሽና ደካማ ተስፋ የሚቆርጥ እንዲሆን ያደርጋል። በዓለም ላይ መገበያየት እንዳይችሉ የሐሳዊ መሲህን ቁጥር ይጽፍባቸዋል። ያንን ቁጥር ያልጻፈ እንዳይገበያይ ያደርጋል። ሐሳዊ መሲህ አሁን 666 ተብሎ መጽሐፍ ከተጀመረ ቢያንስ ስንት ዓመቱ ይሆናል? በአንዳንድ ዕቃዎች ላይ ይጻፋል አይደል? እንዲህ ተብሎ መጽሐፍ ከተጀመረ ቢያንስ 10 ዓመት አይሆንም? አይጠቅመውም። አውሮፕላን እኔ ራሴ አይቻለሁ። እየሄድኩበት ማታ በጨለማ አውሮፕላኑ ሲበራ ክንፉ ላይ ቦግ ሲል በመብራቱ ብቻ ነው፣ ቀን አይታይም። መብራቱ ቦግ ሲል ከክንፉ ላይ 666 አለው እና ቦግ ይላል። ታዲያ ቆይ አሁን 666 ከተጻፈ እንደው ይሄ አውሮፕላን ከተሰራ እንኳን 10 ዓመት ነው ብንል የሐሳዊ መሲህ እድሜው ግን 3 ዓመት ከመንፈቅ ነው። ስለዚህ ሐሳዊ መሲህ መጥቷል አልመጣም? አልመጣም። 3 ዓመት ከመንፈቅ ነው ማለት ጠቅላላ እድሜው ሳይሆን የሚያስተምርበት ጊዜና የሚገለጠው ስራ የሚጀምረው 3 ዓመት ከመንፈቅ ነው። በ3 ዓመት ከመንፈቁ እግዚአብሔር ይቀስፈዋል። ለምን? እግዚአብሔር ያንን ቀን ያሳጠረበት ምክንያት ዘመኑ ጨካኝ ስለሆነ የሚተርፍ ስለሌለ፣ እንዲተርፍ ብሎ እግዚአብሔር ዘመኖችን ያሳጥራል። ቆይታው 3 ዓመት ከመንፈቅ ነው። ስለዚህ ሐሳዊ መሲህ ከመጣ አንድ 10 ዓመት 20 ዓመት ሆኖታል የሚል ሰው ውሸት ሆነ ማለት ነው።
ምክንያቱም እሱ የሚቆየው የሚያስተምረው ስንት ነው? 3 ዓመት። አሁን ዘመኑ ቀርቧል የሚሉ ሰዎች፣ ሰሞኑን ቀርቧል የሚሉ ሰዎች አሉ። ቅዱስ ጳውሎስ ለተሰሎንቄ ሰዎች ሲገልጥላቸው አንደኛ ተሰሎንቄ ምዕራፍ 2 ላይ ምንድን ነው? የአመፃ ልጅ ሳይገለጥ እግዚአብሔር ምጽአቱን ምን አለ ነው አያደርግም ነው ያለችው። የአመፃ ልጅ ሳይገለጥ የተባለ ማን ነው? ሐሳዊ መሲህ መገለጥ አለበት። ቀድሞ ለትምህርት እሱ ይገለጣል። ስለዚህ አሁን ያ ምልክት ወደፊት ይመጣል። አሁን አንድ ነገር ልንገረው፣ ሐሳዊ መሲህ ወደፊት ቢመጣ ብለው ተስፋ አድርገው የሚኖሩ ነገስታት ይኖራሉ። ዛሬ የሱን ቁጥር እየጻፍን ቆይተን ኋላ ቢቀበለን የሚሉ ሊሆኑ ይችላሉ። ግን 666 ቁጥር ሁሉ የዲያብሎስ ነው ማለት ውሸት ነው። አሁን ለምሳሌ አንደኛ ነገሥት ምዕራፍ 10 ቁጥር 14 ላይ ለሰሎሞን ህዝቡ ከሚገብረው ውጭ ከነገስታቱ ውጭ የሚመጣለት የወርቅ ብዛት 666 መክሊተ ወርቅ ነበር ይላል። እንግዲህ ሰሎሞን የ666 ንጉስ ነው። የዝም ነው ፉርሽ የሆነ ማለት ነው። 666 የተገኘው ሁሉ 666 ማለት ዝም ብሎ ነው። ሁለተኛ ነገሥት ምዕራፍ ሁለተኛ ዜና መዋዕል ምዕራፍ 9 ቁጥር 13 ላይ ብትመለከቱ የሰሎሞን ግብር 666 መክሊተ ወርቅ ነበር ይላል። 666 የሆነ ቁጥር ሁሉ የዲያብሎስ አይደለም ማለት ምን ማለት ነው? ይሄን ካልጻፍክ መገበያየት አችልም፣ ይሄን ካልቀረጽክ መኖር አችልም ተብሎ ከተነገረን ምን ማለት ነው? ለምን ብለን ጠይቀን ያ የሐሳዊ መሲህ መንገድ ተጀምሯል ማለት ነው። ራሱ ግን በይፋ ያስተምራል፣ ታላላቅ ታምራትን ያደርጋል። ዛሬ በሐሰት ታምር የሚያደርጉ ሰዎች የሐሳዊ መሲህ መንገድ ጠራጊዎች ናቸው፣ አመቻቾች ናቸው። ኋላ የእሱን ታምር እንድንለምደው ዛሬም ታምር እያስለመዱ ነው። ታምር ናፋቂ እንድንሆን አድርገውናል። በኋላ እንግዲህ ሄኖክና ኤልያስ መጥተው ያስተምራሉ፣ እነሱንም ይገላቸዋል። ይሄ ውሸታም ነው ብለው ያስተምራሉ፣ እነሱን ይገላቸዋል። የግድ የአዳም ልጅ ሁሉ በአዳም መንገድ ማለፍ ስለነበረበት መሬትንና ወደ መሬትነት ትመለሳለህ ስለተባለ ወደ መሬት ገብቶ ማለፍ ስላለበት እና እኔ ድንቁርናችንም ማቆም አለብን። ዝም ብለን ያገኘነው ሁሉ 666 በጣም እንደው መሳቂያነት ነው። ይሄ ታች ስክሪን ስልክ ከዚች እንትኑ አካባቢ 666 አለ። መሳቂያነት ነው ይሄ። ዝም ብሎ ምሁራኑ ቢያች እንደው ለካ እኒ ክርስቲያኖች ሌላው ትምህርታቸው ውሸት ነው የሚለው 666 ሰው ነው፣ ጎደሎ ነው። እሱ ይሄ ነው የስሙ ቁጥር ድምሩ ይሄ ነው። ተገልጦ ያስተምራል፣ መቅደስ ያረክሳል፣ ቅዱሳን ይቃወማል፣ ክርስቶስን ይቃወማል። ይሄን ያደርጋል። ሐሰተኛ ታምራትን ያደርጋል፣ ግፍ ይበዛል። ይሄንን ያደርጋል ማን? ዲያብሎስ። አሁን እንግዲህ እነዚህ ነገሮች ቁጥር 666 ተጽፎ ሲመጡ ለምን ማለት አለብን፣ ማወቅም አለብን። አሁን 666 ብለው የሚጽፉት ሰዎች ሐሳዊ መሲህን ነው ማለት አይደለም። ሰዎቹ ግን ሰይጣንን የሚያመልኩ ግን ሊሆኑ ይችላሉ። የሰይጣን አምልኮ በቅርብ ተጀምሯል። እንዲያው አሁን ጊዜ የማይመሽ ቢሆን የሳታኒክ ባይብል የሚባል የሰይጣን መጽሐፍ ቅዱስ የሚባል አሳትመዋል። ጊዜ ቢኖር አነብላችሁ ነበር አምጥቼ። አትስረቅ በሚለው ስረቅ፣ 10 ትእዛዛት አለው። አታመንዝር በሚለው አመንዝር፣ በ10 ትእዛዝ ያለው ማለት ነው። እንደዚህ ያለው አሁን አሳትመዋል። ይሄ ሁሉ ነገር ሰይጣን ምኩራብ ተሰርቶለት መቅደስ ሰርተው ጭቁኑ መልአክ ብለው አሁን ማምልኮ ጀምረዋል። አውሮፓ አሜሪካ ውስጥ አለ ይሄ አሁን በትክክል በሌሎችም የሀገሮች ሁሉ በአውስትራሊያ አለ ይሄ። አሁን ይሄ ሰይጣንን የሚያመልኩ ሰዎች ሐሳዊ መሲህ ለንግድና ለአስተዳደር ይመቸናል ብለው ስለሚያስቡ እነሱ እየቀረጹ ሊልኩ ይችላሉ። ስለዚህ ወደፊት ይህንን አገዛዝ ይህንን አሰራር ቢመጣ ረሃብን ሞታለን እንጂ አንቀበልም ማለት አለብን። የሞትና የህይወት ጉዳይ ነው ማለት ነው። ዲያብሎስን የሚያመልኩ ሰዎች ግን ሐሳዊ መሲህ ሳይመጣ ግን ሐሳዊ መሲህ መጥቷል እያሉ ግን ማውጋት ድንቁርና ነው። መጽሐፉን ለይቶ ማስረዳት ይገባል። አሁን መጨረሻ ላይ ሄኖክ ኤልያስ ካረፉ በኋላ ጎግ ማጎግ እስክንድር ያሰራቸው ሰሎሞንም ያሰራቸው እነዚህ ወጥተው መልአኩ ቅዱስ ሚካኤል ወስዶ ኢየሩሳሌም እየመራ ይወስዳቸዋል። ይዋጋሉ፣ እርስ በርስ ይተላለቃሉ። ጌታም ሐሳዊ መሲህን ያጠፋዋል። ኧረ ምድር ታርፋለች፣ ምድር ያስማማታል እግዚአብሔር።
መጥቶም ፍርዱን ይሰጣል።